ሰላም የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ። እዚህ ቻናል አዲስ ለሆናችሁ ሰብስክራይብ በማድረግ ላይክም በማድረግ በየጊዜው እንዲደርሳችሁ የደውልን ምልክት በመንካት ቤተሰብ ይሁኑ። ይህ የመጽሐፍ ቅዱስ ቦታዎችን የምንገልጽበት፣ የምናሳይበት፣ የምንጎበኝበት ፕሮግራም ነው። ዛሬ ደግሞ የምናየው በምድራችን ላይ አሉ ከተባሉ የኢንጂነር ስራዎች መካከል ከሆነው አንድ ከተማ አስተዋውቅላችኋል። ይህ ከተማ ሰዎች የገነቡት ግንባታ አስገራሚ እንደሆነ ይገለጻል። እስከ ዛሬ ድረስም እንደሚገኝ ይታወቃል። ይህ ቦታ ስንኦር ተብሎ ይጠራል። ስንኦር ለዘመናዊ ግንባታ አስተዋጽኦ ካደረጉት ጥንታዊ ከተማ መካከል አንዱ ሲሆን አስገራሚ ከሆኑት አርኪቴክቸሮች መካከል አንዱ ከሆነው ልነግራችሁ። የሰው ልጅም በመጀመሪያ ጊዜ የሰፈረበት ቦታ፣ አንድ ላይ ሆነው የሰፈሩበት ቦታ፣ በአንድ ቋንቋ የሚያወሩበት ቦታ፣ በአንድ ሀሳብ የሚንቀሳቀሱበት ቦታ፣ ይህ ቦታ ስንኦር ተብሎ ይጠራል። ይህ ስንኦር ታላቅ ከተማ ነበረ በወቅቱ። ይህም ታሪክ የሚጀምረው ከዘፍጥረት 11 ጀምሮ ይጀምራል። ዘፍጥረት 11 ጀምሮ የሰው ልጅ ከጥፋት ውሃ በኋላ አንድ ሜዳ እንዳገኘ ይነግራል። የሰው ልጅ ጥፋት ውሃ ካለፈ በኋላ የኖህ ዘሮች ወደ አንድ ሜዳ ወጣ ብለው እንዳገኙ ይነገራል። መጽሐፍ ቅዱሳችን በዘፍጥረት 11 ላይ እንዲህ ይላል ከአንድ ጀምሮ፣ በምድርም ሁሉ በአንድ ቋንቋ በአንድ ንግግር ነበረች። በምስራቅም ተነስተው በሄዱ ጊዜ ስንኦር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። ለመጀመሪያ ጊዜ ወደ ጥፋት የገባበት ወይም ከአምላክ ጋር ግብግብ የፈጠረበት ዘመን ይህ ዘመን ነበረ። በዘፍጥረት 11 ላይ እንደተጠቀሰው የሰው ልጅ እግዚአብሔርን እንድረስ፣ ኑ ራሳችንን የሚያስጠራ ስማችንን የሚያስጠራ ብለው በማሰባቸው የሰው ልጅ ለመጀመሪያ ጊዜ ትልቁን ግንባታ የገነቡት መሰረትም የጣሉበት ቦታ ስንኦር ተብሎ ይጠራል። የሰው ልጅም ለመጀመሪያ ጊዜ በአንድ ሀሳብ፣ በአንድ ቅድ፣ በአንድ ቋንቋ ከሰሩት ስራ መካከል አንዱ ይሆናል። ዓለማችን ላይ ብዙ አይነት ህንፃዎች አሉ። በየጊዜያትና በየዘመናት ይለዋወጣል። የዚህ ደግሞ አስገራሚ የሚያደርገው በወቅቱ እንደተሰራው አሁንም መኖሩ ያስገርማል። ይህን ህንፃ ሲጀምሩ በአንድ ቋንቋ በአንድ ሀሳብ ሲጀምሩ ለመጀመሪያ ጊዜ የሰው ልጅም ይህም እዛው ቦታው ላይ የሰው ልጅ ቋንቋ መበተኑ ወይም የተለያየ ቋንቋ መፈጠሩ አስገራሚ ቦታ ያደርገዋል። ብዙ ጥያቄዎች አሉ። ለምን አንድ አይነት ቋንቋ እናወራም ብለው ያስቡ ነበር በአሁኑ ዘመን። ድሮ ግን መጽሐፍ ቅዱሳችን እንደሚያወራው በስንኦር በአንድ ቋንቋ በአንድ ሀሳብ በአንድ ንግግር ይሰሩ ነው። ይህም ይደማመጡ ነበረ። ሀሳባቸውም አንድ ነበረ። ለመገንባትም ይሰሩ ነበር። በጡብም ይህን ግንብ እንዲገነቡ ጡብን ተጠቅመዋል። ይህም ጡብን ከሰሩ በኋላ በእሳት አቃጥለውታል። እሳትም ይህን ጡብ ጠንካራ ያደርገዋል። ይህ ጡብ ደግሞ ለዘመናት የሚያቆይ ግንብ እንደሚሰራላቸው አወቁ። የሰው ልጅ ቴክኖሎጂ በሌለ ጊዜ እንደዚህ አይነት ጥበብ ተጠቅመዋል። እስካሁን ድረስ እንደዚህ አይነት ስራ ተሰርቶ በምድር ላይ አያውቅም ተብሎ ይገመታል።
አብዛኛው የሰው ልጅ ከተፈጠረ በኋላ ምንም አይነት ቴክኖሎጂ እንደሌለ ይታወቃል። በዛን ዘመን ይህን ግንባታ እንዴት እንዳሰቡ አስገራሚ ያደርገዋል። ሳይንቲስቶችም ብዙ ምርምሮችን ያደርጋሉ በዚህ ጉዳይ ላይ። በእርግጥም እዚህ ቦታ ላይ ከተሰሩ ትልቁ ግንባታ ማዕከል አንዱ ከሆነው ስለ ባቢሎን ግንብ ይነግረናል። በእርግጥ እኛ ልናወራ የፈለግነው ስለ ስንዖር ነው። ይህ ስንዖር አስገራሚ ቦታ ነው። የሰው ልጅ ለመጀመሪያ ጊዜ ከሰሩት ህንፃዎች መካከል አንዱ ከሆነው ስለ ስንዖር ልናወራችሁ ወደናል። ስንዖር በብዙ ጊዜ ብዙ አይነት ስሞች አሏት። ከዛ መካከል አንዱ ሜሶጶታሚያን ተብሎ ትጠራለች። ይህ ቦታ በተለምዶ ብዙዎች የሚጠሩት ሜሶጶታሞ ተብሎ ይጠሩታል። ይህ ሜሶጶታሞስ ደግሞ ምድር ላይ በመጽሐፍ ቅዱስ ላይም ከተጠቀሱ ታላላቅ ወንዞች መካከል በሁለቱም ሳይድ እንደሚገኝ ይገለጻል። ይህም ወንዝ ጤግሮስ እና ኤፍራጥስ በኤፍራጥስ ወንዞች መካከል እንደሚገኝ ይነገራል። የሱሜራውያን እና የአካድ ክልል ጋር ተያይዞ ነው። አርኪኦሎጂስቶች ባለሙያዎች ከተሞቹ ጽሑፎች ውስብስብ ማህበረሰቦች ለመጀመሪያ ጊዜ የተፈጠሩበት የጥንት ስልጣኔ መገኛ አድርገው ይመለከቱታል። የባቢሎን ግንብ በዚህ አካባቢ በተገነባው ግዙፉ የቤተ መቅደስ ማማዎች ተመስሎ ይገኛል። የጥንት ታሪክ ክልል የሱሜራውያን የአካዳውያን መኖሪያ ነበር። 4ኛው ሺህ ዓመት አካል ጀምሮ ውስብስብ ታሪክ አለ። የመጽሐፍ ቅዱስን ማጣቀሻ ስንዖር በዘፍጥረት ውስጥ ከባቢሎን ግንብ ታሪክ እና ከናምሮድ መንግስት ጋር በተያያዘ ተጠቅሷል። ከትውልድ ወደ ትውልድ ሲመለስ አምራፋይል የስንዖር ንጉስ በነበረ ጊዜ በአብርሃም ዘመን በ2000 አካባቢ ተጠቅሷል። በኋላም ላይ ጥቅም ላይ የዋለበት ጊዜ ስሙም ከብዙ መቶ ዓመታት በኋላ በትንቢት መጽሐፍ ውስጥ ጥቅም ላይ ውሏል። ቀጥሎም የነቢዩ ኢሳያስ በ700 አካባቢ በሰሜን ስለሚመጡ ጦረኞች አስጠንቅቆ ስንዖርን በምርኮ ውስጥ የሚገኙ ሰዎችን ቅሬቶችን የሚገኙበት ቦታ አድርጎ ጠቅሷል። ባቢሎናውያን የይሁዳ ድል ካደረጉ በኋላ ነቢዩ ዳንኤል የጠላትን የትውልድ አገር ስንዖር ብሎ ጠርቷል። በ6ኛው ክፍለ ዘመን አካባቢ ነቢዩ ዘካርያስ በ6ኛው ክፍለ ዘመን አካባቢ መጨረሻ ክፋት ወደ ስንዖር ተመልሷል ብሎ ራእይ አይቷል። ስንዖር በመጽሐፍ ቅዱስ ላይ 8 ጊዜ ተጠቅሶ እናገኛለን። እርሱም ዘፍጥረት 10 ላይ፣ ዘፍጥረት 14:1 ላይ፣ ኢያሱ ምዕራፍ 7 ከቁጥር 21 ላይ፣ ኢሳያስ 11:11 ላይ፣ ዳንኤል 1:2 ላይ፣ ዘካርያስ ምዕራፍ 5 ከቁጥር 11 ላይ እናገኛለን። ስንዖር አስገራሚ ከሚያደርጋቸው አንዱ መካከል የትንቢት መጽሐፍ ላይ እንደተጠቀሰም ይነገራል። እንደ ኢሳያስ፣ እንደ ዳንኤል እና ዘካርያስ ባሉ ነቢያት የተጠቀሰ ሲሆን ብዙውን ጊዜ ስለ ባቢሎን ወይም የወደፊት ስለ እግዚአብሔር የሚነሱት መቃወም ወይም የሚገልጽ እግዚአብሔርን ለመቃወም እንደሚነሱ ይገልጻል። ብዙዎቻችሁ ይህ ቦታ ይህ ስንዖር የሚገኝበት ቦታ የት ነው ብላችሁ ልጠይቁ ትችላሉ። የዚህም ቦታ ጥንታዊ ከሆነው ከተማ ከሆነው የሜሶጶታሚያ ክልል አካባቢ ይገኛል። በአሁኑ ጊዜ በዘመናዊ ከተማ በአሁኑ ዘመን ኢራቅ እንደሚገኝ የታሪክ ተመራማሪዎች ይገልጻሉ።
በኢራቅ በኩል እንደሚገኝ ቦታውም እስካሁን ድረስ እንዳለ በቱሪስቶች እንደሚጎበኝ ይገልጻል። ለዛሬ ያሰናደንላችሁ ፕሮግራም ይህን ይመስላል። ይህን ፕሮግራም እንደወደዳችሁ ተስፋ አደርጋለሁ። ይህን ቻናል ሰብስክራይብ በማድረግ በየጊዜው እንዲደርሳችሁ የደውል ምልክት በመንካት ላይክ በማድረግ ሼር በማድረግም አብራችሁ